ሰላም ሰላም ውድ የእውቀት አድማስ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በኢሞ፣ በቴሌግራም፣ በዋትስአፕ እና በጉግል ሚት ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማርን እንገኛለን። ስለሆነም በየትኛውም ዓለም ሆናችሁ መማር የምትፈልጉ +251ን እያስቀደማችሁ በ9 78 40 92 73 ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት አረፍተ ነገርን መመስረትና ማንበብ ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ሰውን እንደዚህ ማክበር ማን አሳየህ ጥያቄ ምልክት ሰውን እንደዚህ ማክበር ማን አሳየህ? ሰውን እንደዚህ ማክበር ማን አሳየህ የሚል ጥያቄው ያረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባልን ሰውን 1፣ እንደዚህ 2፣ ማክበር 3፣ ማን 4፣ አሳየህ 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ሰውን እንደዚህ ማክበር ማን አሳየህ የሚል ጥያቄው ያረፍተ ነገር መመስረት እንችላለን ማለት ነው። እሱን የተማርሁት ከቤተሰቦቼ ነው። 4 ነጥብ። እሱን የተማርሁት ከቤተሰቦቼ ነው የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት እሱን 1፣ የተማርሁት 2፣ ከቤተሰቦቼ 3 ነው 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው እሱን የተማርሁት ከቤተሰቦቼ ነው የሚል ይሆናል ማለት ነው። ምን ጥቅም አለው ብለህ ታስባለህ? ጥያቄ ምልክት ምን ጥቅም አለው ብለህ ታስባለህ? ምን ጥቅም አለው ብለህ ታስባለህ የሚል ጥያቄው ያረፍተ ነገር መሰረት ማለት ነው። የቃላት ብዛት ምን 1፣ ጥቅም 2፣ አለው 3፣ ብለህ 4፣ ታስባለህ 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ምን ጥቅም አለው ብለህ ታስባለህ የሚል ጥያቄው ያረፍተ ነገር መሰረት ማለት ነው። ለሰዎች ያለህን ፍቅር ይገልጻል 4 ነጥብ። ለሰዎች ያለህን ፍቅር ይገልጻል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ለሰዎች 1፣ ያለህን 2፣ ፍቅር 3፣ ይገልጻል 4 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ለሰዎች ያለህን ፍቅር ይገልጻል የሚል ይሆናል ማለት ነው። ወደፊት ምን መሆን ትፈልጋለህ? ጥያቄ ምልክት ወደፊት ምን መሆን ትፈልጋለህ? ወደፊት ምን መሆን ትፈልጋለህ የሚል ጥያቄው አረፍተ ነገር መሰረት ማለት ነው። የቃላት ብዛት ወደፊት 1፣ ምን 2፣ መሆን 3፣ ትፈልጋለህ 4 ቃላትን ነው ማለት ነው የተጠቀምነው። በአንድ ላይ እንደገና እያይዘን ስናነባቸው ወደፊት ምን መሆን ትፈልጋለህ የሚል ይሆናል ማለት ነው። ነጋዴ ብሆን በጣም ደስ ይለኛል 4 ነጥብ። ነጋዴ ብሆን በጣም ደስ ይለኛል የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ነጋዴ 1፣ ብሆን 2፣ በጣም 3፣ ደስ 4 ይለኛል 5 ቃላትን ተጠቅመናል ማለት ነው። እንደገና ስናነባቸው ነጋዴ ብሆን በጣም ደስ ይለኛል የሚል ይሆናል ማለት ነው። አይዞህ በርታ ፈጣሪ ያሳካልህ 4 ነጥብ። አይዞህ በርታ ፈጣሪ ያሳካልህ የሚል አረፍተ ነገር መሰረት ማለት ነው። የቃላት ብዛት ከተባል አይዞህ 1፣ በርታ 2፣ ፈጣሪ 3፣ ያሳካልህ 4 ቃላትን ነው ማለት የተጠቀምነው። እንደገና በአንድ ላይ ይዘን ስናነባቸው
አይዞህ በርታ ፈጣሪ ያሳካልህ የሚል ይሆናል ማለት ነው። ጠቅለል ስናደርጋቸው ሰውን እንደዚህ ማክበር ማን አሳየህ? እሱን የተማርሁት ከቤተሰቦቼ ነው። ምን ጥቅም አለው ብለህ ታስባለህ? ለሰዎች ያለህን ፍቅር ይገልጻል። ወደፊት ምን መሆን ትፈልጋለህ? ነጋዴ ብሆን በጣም ደስ ይለኛል። አይዞህ በርታ ፈጣሪ ያሳካልህ የሚሉ አረፍተ ነገሮችን መመስረትና ማንበብ ችለናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በአጭር ጊዜ ማንበብና መጻፍ የምትፈልጉ ደግሞ በቀን 1 ሰዓት በሳምንት 5 ቀን እያስተማርን እንገኛለን። ስልክ ቁጥራችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እና በጉግል ሚት ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው